ጭንቅላትን ስትመታ ምን ያህል ህመም እንደሚሰማና ምን አይነት ደም እንደሚፈስ እና ጭንቅላቴ ምን ያህል እንደሚጎዳ ማሰብ አያቅትም። እንደ እባብ ኢየሱስ የተቀጠቀጠው ለኔና ለአንተ ነው። በአላንጋው ሲገረፍ አላንጋው ደሙን ስጋውን ቆርጦ ሲያወጣው በደል ሰርቶ አይደለም፣ ኃጢአት ተገኝቶበት አይደለም፣ ሰውን ገለው አይደለም፣ ወይም የሰው ንብረት ሰርቆ አይደለም። አንተ ከምትገረፍ በኃጢአት ምክንያት ሲሆን ከምትገባ ለአንተ መገረፍን መረጠው። ድንገት ራስን ሰተ ባለንገ ብትገረፍ ምን አይል እንደሚደማ ታውቃለህ። ስሜቱ እንደሚሰማ እርግጠኛ ነኝ። ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ እንደዚህ ይላል። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበትን ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፈነግ ሞልቶ በሂሶጵም አድርጎ ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። አንድ ጊዜ ተፈጸመ በሉ። ሃሌሉያ። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ማቴዎስ 28 ቁጥር 1። በሰንበትም መጨረሻ መጀመሪያው ቀን ሲናገር መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለው በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። ቁጥር 5 መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስተዋል፣ በዚህ የለም። የተኛበትን ስፍራ ኑና እዩ። ሃሌሉያ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። ኢየሱስ ለኛ ብሎ ብዙ በደል ደርሶበታል። ለምሳሌ እሾህን በራሱ ላይ አደረጉ። ጌታ ይባረክ። የማቴዎስ ወንጌል ምዕራፍ 27 ቁጥር 29 ላይ ከእሾህም አክሊልን ጎንጉነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክኮ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል። ጌታ ለዘላለም የተባረከ ይሁን። እዚህ ላይ አጭር ደቂቃ ሊያሳያቸው የሚፈልገው ከእሾህ አክሊል ጎንግሎ በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። ኢየሱስ ጌታ ነው። የንጉሥ ዘውድ ታውቃላችሁ? የንጉሥ ዘውድ የንጉሥ ዘውድ ንጉሥ የሚያደርገው ዘውድ አለ። ኮከብ የሚመስል ወርቃማ አይነት በነገስታቶች ዘመን ግልጽ ነው። ይሄ በተለይ ብዙ ሰዎች በቤተ ክርስቲያን ይጠቀማሉ። አርማም አድርጎ የቲቪም አርማ አድርጎ የቤተ ክርስቲያንንም አርማ አድርጎ ይጠቀማሉ። ከእሾህ አክሊል ይላል። አክሊል የንግስናውን አክሊል ለኢየሱስ ከንቀታቸው ብዛት የተነሳ እሾህን እንደ ንጉሥ አክሊል በጭንቅላቱ ላይ ጠመጠሙ፣ አደረጉለት። ጌታ ለዘላለም የተባረከ ይሁን። ለዛም ምን ብሎ ቢያሾፉበት ጥሩ ነው። ተንበርክኮ የአይሁድ ንጉሥ ሆይ አሉ። ጌታ ይባረክ። ነገር ግን ኢየሱስ የአይሁድ ንጉሥ ብቻ አይደለም፣ የዓለማት ሁሉ ንጉሥ ነው። የነገስታት ሁሉ ንጉሥ ነው። የጌቶች ሁሉ ጌታ። ሃሌሉያ። እነ
እነርሱ ኢየሱስን ፈልጎ እንዲገደል ያደረጉበት ምክንያት ምንድነው? ኢየሱስ የአይሁድ ንጉሥ ነኝ እያለ ስለሚሄድ እኛ የይሁዳን ንጉሥ ያለ ቄሳር ማንንም አናውቅም። ስለዚህ ይሄ ንጉሥ አይደለምና ይገደል ብሎ ነው አሳልፎ የሰጡት። እኔ የእግዚአብሔር ልጅ ነኝ ብሎ ስለ ራሱ ይናገራልና ከእግዚአብሔር ልጅ ጋር ራሱን ያስተካክላልና ስለዚህ መገደል አለበት ብሎ ክስ አቀረቡበት። ኢየሱስ እንዲሞት የተደረገበት ምክንያት የአይሁድ ንጉሥ ነኝ ስላለ፣ የዓለም ብርሃን ነኝ ስላለ፣ የእግዚአብሔር ልጅ ነኝ ስላለ ኢየሱስ ጌታ። እነርሱ ኢየሱስን እያነገሱ እንደሆነ አላወቁም። ሰምታችኋል ወይ? እሾህን ነው በጭንቅላቱ ላይ የንግስናውን አክሊል አድርጎ ያስቀመጡት። ግን በእጅ አዙሪም በቀጥታም የተጻፈው ይፈጸሙ ዘንድ በአመፀኞችም በክፎችም በአይዛብም በአማኝም ኢየሱስ ነግሰዋል። ሃሌሉያ! አንድ ጊዜ ኢየሱስ ነግሰዋል በለው። እንደገና ኢየሱስ በለው። የነገስታቶች ንጉሥ ነው በለው። የዘላለም ንጉሥ ነው። ሃሌሉያ! የምን ንጉሥ? ኢየሱስ ተንቆ እሾህን ጭንቅላቱ ላይ አድርጎ ንጉሥ ብሎ ሲጠሩት ይሄንም የተቀበለው ለኛ። እሾህ እንደሚወጋ ታውቃላችሁ። ይወጋል አይወጋም? ያደማል። ጭንቅላቱ እስኪደማ ድረስ የተደረገበት ምክንያት ለኛ ነው። ጌታ ይባረክ። አንድ ጊዜ ለኔ ነው በለው። ጌታ ለዘላለም የተባረከ ይሁን። ሁለተኛ ተፉበት። ኢየሱስ ለኛ ብሎ ተተፍቶበታል። እኔ ከሚተፋብኝ አመፀኞች ከሚተፉብኝ እንዳይተፉብኝ ሙሉ ስልጣን ሰጥቶኝ ስለኔ ተተፍቶበታል። ስላንቺ ተተፍቶበታል። አካታራዲያ ኢየሱስ ጌታ። ከኔ ጋር ያላችሁ አጨብጭቡ ለኢየሱስ። ስሙኝ፣ ምራቅ በአንተ ላይ መተፋት አይደለም። በአንተ ፊት እንኳን የንቀት ምራቅ ቢባል ምን አይል እንደሚሰማይ ማሰብ አያቅት። ልክ ነኝ አይደል? ማሰብ አያቅታችሁ ምን ያህል ንቀት እንደሆነ ኢየሱስን እንዴት እንደተፉበት ቁጥር 29 በቦታው ላይ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ካለ በኋላ ቁጥር 30 ተፉበት ይላል። ምን አደረጉበት? የአይሁድ ንጉሥ ሆይ ብሎ ካላገጡበት በኋላ ከዘበቱበት በኋላ ብሎ ተፉበት። ሄካታራዳ ሊባል ይሄ ሁሉ ኢየሱስ የተቀበለው ላንተ ነው። ይሄን ሁሉ ኢየሱስ የተቀበለው አንተ የዘላለም ሕይወት እንድታገኝ ነው። ይሄ ሁሉ በደል በኢየሱስ ላይ የደረሰበት ምክንያት አንተ ከዘላለም ሞት ወደ ዘላለም ሕይወት ስለምትሻገር። ሃሌሉያ! በኢየሱስ ሞት ከዘላለም ሞት ወደ ዘላለም ሕይወት ተሻግራቸዋል። ሃሌሉያ! ኃጢአት ተሻረልህ በኢየሱስ መሞት ነው። ጌታ ለዘላለም የተባረከ ይሁን። ዴኮራዳ ላቫኒያ ማሳንታርዲያ ክብር ለአምላካችን ለእግዚአብሔር ይሁን። ተፉበት፣ መቃውንም ይዞ ራሱን ፈቱት። ጌታ ለዘላለም ይባረክ። ሶስተኛ ዘበቱበት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት ይላል። ሃሌሉያ! ልብሱን ሁሉ አወለቁ፣ ራቁቱን አስቀሩት። አላካታራ ኢየሱስ ጌታ። ሰምታችሁኛል? ራቁቱን አስቀሩት የሚለው ቃል ራቁቱን ልክ እኛ በፎቶ ላይ እንዳየነው መሸፈኛው በላው ላይ የለም ማለት ነው። ራቁት ማለት መሸፈኛው በላው ላይ የለም ማለት ነው። ራቁቱን ነው አስቀሩት። ልብሱን ቀዳዶ ተከፋፈሉ፣ ሌላውን ደግሞ ዕጣ ተጣጣሉበት ይላል። ሃሌሉያ! ኢየሱስ አንተ ራቁትን ከምትቀር ራቁቱን ቀርቶልሃል። አላካታራዲያ ሊቫንታታ ሃሌሉያ! በአደባባይ ራቁትን ከሚፈረድብህ ራቁትሽን ከሚፈረድብሽ ኢየሱስ ራቁቱ ተፈርዶበታል። ይሄ ሁሉ ውርደት ላንቺ ስል ነው። ይሄ ሁሉ ውርደት ላንተ ስል ነው። በበሽታ እንዳትሞት፣ በኃጢአት እንዳትሞት፣ እንዳትሰቃይ፣ ግራ እንዳይገባ፣ በኃጢአት ምክንያት እንዳትሄድ ራቁቱን ቀርቶልሃል። ኢየሱስ ጌታ ነው። ለኔ ነው ለኔ እወድሃለሁ
ከሞት ያዳንክ አንተ ነው ውዴ ለኔ ነው ለኔ ለኔ ነው ለኔ ወዲያለው ከሞት ያዳንከኝ አንተ ነው ውዴ ላካታስ ወዲያለው ኢየሱስ ታሪኬ ቀየርከው እወድሃለው ቬሎስ ከተረላ ባሸራ ዘላለሜ ያማረው ባንተ ነው እወድሃለው ኢየሱስ ታሪኬን ቀየርከው ተስፋ ያልነበረውን ያንን ሕይወቴን የሞት ድምፅ ሲሰማ ጨለማው ቤቴ በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የሕይወቴን ብርሃን ተስፋውን ሰጠ ሰላም ሕይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ ምለው ዘልቀ ታሪኬን ሕይወት ዘመኔን ወዳለው እወድሃለው ኢየሱስ ታሪኬን ቀየርከው ቅጣቴን የተቀጣህልኝ አበሳዬን ከኔ ወሰድክልኝ ቅጣቴን የተቀጣህልኝ አበሳዬን ከኔ ወሰድክልኝ ጌታ ተባረክልኝ ኢየሱስ ተባረክልኝ ጌታ ተባረክልኝ አንድ ወዳጅ አለኝ ለኔ የሞተልኝ አንድ ወዳጅ አለኝ የሞተልኝ እልልታ ጭብጨባ ክብር ለኢየሱስ ሃሌሉያ የሚገርማችሁ ነገር አራተኛ ራሱንም መቱት ስማ ራስን ስትመታ ወይም ጭንቅላትን ስትመታ ምን ያህል ህመም እንደሚሰማና ምን አይነት ደም እንደሚፈስ እና ጭንቅላቴ ምን ያህል እንደሚጎዳ ማሰብ አያቅትም እንደ እባብ ኢየሱስ የተቀጠቀጠው ለኔና ለአንተ ነው በአላንጋው ሲገረፍ አላንጋው ደሙን ስጋውን ቆርጦ ሲያወጣው በደል ሰርቶ አይደለም ኃጢአት ተገኝቶበት አይደለም ሰውን ገለው አይደለም ወይም የሰው ንብረት ሰርቆ አይደለም አንተ ከምትገረፍ በኃጢአት ምክንያት ሲሆን ከምትገባ ላንተ መገረፍውን መረጠው ድንገት ራስን ሰተ ባለንገ ብትገረፍ ምን አይል እንደሚደማ ታውቃለህ ስሜቱ እንደሚሰማ እርግጠኛ ነኝ ነገር ግን ኢየሱስ እየተገረፈ አላንጋው ስጋውን እየቆረጠ እያነሳ አንድ ቦታ እንዳይመስል መላው ሰውነቱ እየተገረፈ ደም እያወጣ ኢየሱስ ይሄን የወሰደበት ምክንያት ምንም ማጣ ሰርቶ አይደለም እኛን ከዘላለም ሞት ወደ ዘላለም ሕይወት ለማሻገር ከባርነት ወደ ልጅነት ለማሻገር ሃሌሉያ የዘላለም ሕይወት ወራሾች እንድንሆን የመንግስተ ሰማያት ወራሾች እንድንሆን በክርስቶስ መገረፍ ሆኖልናል ነብዩ ኢሳይያስ እንደዚህ አለ በመገረፉ ቁስል ምን ሆነናል ኦራዳ ላባጋዲያ
በመገረፉ ቁስል እኛ ተፈወስን። ሃሌሉያ! የኢየሱስ መገረፍ፣ የኢየሱስ መቁሰል እኔን ከኃጢአት አድኖኛል። አንቺን ከኃጢአት አድኖሻል። አንተን ከኃጢአት አድኖሃል። ወባካታ ራዲያ ሊባንታ ሰከታ ሬቫሎኮቶ ሰናማጋንዶ የኢየሱስ መገረፍ፣ የኢየሱስ መቁሰል አንተን ከድቅድቅ ጨለማ ወደሚደነቅ ብርሃን አውጥተዋል። ሃሌሉያ! አንተ እንኳን ደስ አለ፣ እናንተ እንኳን ደስ አለሽ፣ እንኳን ደስ አላችሁ። ከድቅድቅ ጨለማ ወደሚደነቅ ብርሃን ወጥታችኋል። ከዘላለም ሞት ወደ ዘላለም ሕይወት ተሻግራችኋል። አጨብጭብ ለኢየሱስ።